ህልሙ እውን እየሆነ ይመስላል። ኤርትራ ጦሯን አስጠግታለች። የቀጠናው ግጭት መልኩን እያሰፋ ይመስላል። ስልጣን ፖለቲካ ወደ ቀጠናዊ ህልውና ጥያቄ ተሸጋግሯል። በኢትዮጵያ ታሪክ ለመጀመሪያ ጊዜ ህዝብ በጉጉት የጠበቀውና በህዝብ ግፊት የተወለደ ድንቅ ድርጅት የአማራ ፋኖ ብሔራዊ ኃይል መሆኑ ተሰምቷል። ከምስረታው ጋር ተያይዞ በርካታ ፖለቲካዊ ምህዳሮች መቀየር ጀምረዋል። በነመከታው ማሞ የሚመራው የፋኖ ድርጅትም አማልዱ ሲል ተደምጧል። የአማራ ፋኖ አንድነት ያንቀጠቀጠው ፊልድ ማርሻል ብርሃኑ ጁላ ወደ ውጭ ለመኮብለል እያሰበ መሆኑ ተነግሯል። ህወሓት የደቡብ ትግራይ የራያ አላማጣ ዞን አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል ለወይን ጣቢያ ሲናገሩ ተሰምተዋል። የአርበኛ ደሳለኝ ሲያስብ ሸዋ ወንድነትና የአረጋ ከበደ ቂልነት የተገለጠበት ሰሜን ወሎ ታሪክና ጀብድንም አካተነዋል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። በኢትዮጵያ ታሪክ ለመጀመሪያ ጊዜ ህዝብ በጉጉት የጠበቀውና በህዝብ ግፊት የተወለደ ድንቅ ድርጅት የአማራ ፋኖ ብሔራዊ ኃይል አፋብኃ መሆኑ ተሰምቷል። የተመሰረተው ድርጅት በአፍሪካ ቀንድ ብሎም በዓለም አቀፍ ደረጃ ከፍተኛ የህዝብ ድጋፍ ያለው በኢትዮጵያ ለ33 ዓመታት የተንሰራፋውን በዘረኝነት ላይ የተመሰረተውን አገዛዝ ከስሩ ነቅሎ በመጣል እውነተኛ የኢትዮጵያ ብሔር ብሔረሰቦች እኩል የባለቤትነት ማረጋገጫ የሚሰጥ ነው። ለዚህ ነው በዘረኝነትና በሴራ የበሰበሰው ሁሉ በዚህ ሰሞን ከመቼውም በላይ ተናበው አደገኛ ያሏቸውን የፈጠራ ቅንብሮች በሚዲያ የሚጮሁት። እርስ በርስ የማይግባቡት ጠላት ሁሉ በጋራ ተናበው መስራት ጀምረዋል። ሌላው ቀርቶ በፋኖ ውስጥ ያሉ አንዳንድ አካላት ጭምብላቸው ሊገለጥ ይመስላል። እዚህ ቀደም በኢትዮጵያ ጥቂት ቡድኖች ድርጅት ከመሰረቱ በኋላ ነበር አባል የሚመለምሉት። አንዳንዶች ደግሞ ልክ እንደ ብአዴን ወያኔ እያበረከተላቸው ናቸው። ሌሎች ደግሞ በምስር ወጥ የሚሸጡ ናቸው። ኦነግ ብልጽግና ብንወስድ አብይ አህመድ ብቻውን ጽፎ ቤት ስም አውጥቶ ያመጣው ነው። አሁን የተመሰረተው አፋብኃ ግን ከዚህ ሁሉ የጸዳ በህዝብ ፍላጎት የተመሰረተ ድርጅት ነው። መላው የአዲስ አበባና የኢትዮጵያ ህዝብ ሲጠብቅ የነበረው የፋኖ መሪዎች ጉባኤ የመሰረቱትን ይህንን ግዙፍ የአማራ ፋኖ ብሔራዊ ኃይል ነበር። በመሆኑም አሁን ሁሉም ነጻነት ፈላጊ የተመሰረተለትን ይህንን አታጋይ ድርጅት ልክ እንዳይኑ ብሌን እያየዋልም ይጠብቀዋልም። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ሞት የ666 ጭፍራ ለሆነው ብልጽግና ይሁን። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስረታን ተከትሎ የአፋድ መግለጫ አውጥተዋል። ወደ ጸጉር ስንጠቃ ሳንገባ መግለጫውን በበርድስ አይቪው ስናየው በጥቅሉ መልካም ይሁን ሊባል የሚችል ነው። መግለጫው የእንኳን ደስ አላችሁና የአንድነት ካልሆነም የትብብር ጥሪንም ይዟል። የአማራ ፋኖ ብሔራዊ ኃይል አፋብኃ ከእናንተ ከደሞቹ ጋር ይቅርና ከሌሎች ኃይሎች ጋርም አብሮ የመስራት ፍላጎቱና በመጀመሪያ መግለጫው በግልጽ አስቀምጧል። ነገር ግን የአንድነት ፍላጎቶቹ ሐቀኝነት የሚፈትሹት ወይም ጅማሮ በትብብር ስለሆነ ለጊዜው እዛ ላይ ማተኮሩ የተሻለ ነው እያልን ያለነው ከአንድነቱ በፊት በትብብር የፍላጎቶችን ሐቀኝነት መፈተሽ ያስፈልጋል ነው። ሆኖም ግን ከአገዛዙ ጋር ጠረጴዛ ተጋርቶ የተጻፈ መግለጫ ወይም ከአገዛዙ ጋር የጓዳውል በግራ እጅ ይዞ በቀኝ እጅ ደግሞ ለአፋብኃ መግለጫ ከተጻፈ ምንም የማያመጣ የፖለቲካ ነጥብ ለማስቆጠር እየተደረገ ሙከራ ሆኖ ያልፋል። በሌላ በኩል አንዳንዶች አማራዊ ድርጅታችን የአማራ ፋኖ ብሔራዊ ኃይል ገና ከመመስረቱ ከአፋድ ጋር አንድነት መፍጠር አለበት እያሉ የሚዘበዝቡ ለትግላችን ቀናይ ሐሳብ ኑሯቸው ሳይሆን ከተሰላ ተልዕኮ በመነሳት ነው። የእነዚህ ሰዎች ፍላጎት ትግላችንን ከሩቅ ለሚመለከቱት ማህበረሰቦች አሁንም የአማራ ትግል እየተከፋፈለ ነው፣ ህዝቡንም የሚወክል ወጥና ብቁ ኃይል አይሆንም፣ የለም ኢሜጅ እየፈጠሩ መቀጠሉ ስለሚፈልጉ ነው። እናም እነዚህን ተከትሎ አብሮ ማሸብሸቡና በአፋብኃ ታች ድረስ የሚወርድ የአደረጃጀትና መዋቅር ቀሪ ስራዎች እያሉ አላስፈላጊ ጫና ከወዲሁ ከመፍጠር መታቀብ ያስፈልጋል እንላለን። በሌላ ዜና ህወሓት የደቡብ ትግራይ የራያ አላማጣ ዞን አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል ለወይን ጣቢያ ሲናገሩ ተሰምተዋል። የትግራይ ኃይሎች ባለፈው ዓመት ወደ ራያ ወረዳዎች መግባታቸውን ተከትሎ ህወሓት የአማራ ክልል መንግስት በህገወጥ መንገድ እያቋቋመው ነው የሚለው ጊዜያዊ አስተዳደር በአዲስ መዋቅር እንደተተካም አይዘነጋም። የአማራ ክልል መንግስት ይገባኛል የሚያነሳባቸውን ራያና ወልቃይት በፕሪቶሪያው የግጭት ማቆም ስምምነት መሰረት በፖለቲካዊ ንግግር ይፈታሉ የተባሉ አወዛጋቢ አካባቢዎች ናቸው። በደብረ ጽዮን የሚመሩት የህወሓት ክንፍ ባለፉት ጥቂት ወራት የቀድሞው የጌታቸው ረዳ አስተዳደር ያዋቅራቸውን በርካታ የበታች አስተዳደራዊ መዋቅሮች በኃይል መቆጣጠሩ ይታወሳል።
በሌላ መረጃ የአማራ ፋኖ አንድነት ያንቀጠቀጠው ፊልድ ማርሻል ብርሃኑ ጁላ ወደ ውጭ ለመኮብለል እያሰበ መሆኑ ተነግሯል። የአገዛዙ ቀንደኛ አማራ ጠል የወታደርን ስምና ዝና ማዕረግና ክብርና ሞገስን ያንቋሸሸው መከላከያ ሲባል ህዝቡ ዘንድ እንዲጠላ ያደረገው የሀገርን ዳር ድንበር ትተው ከተማ በመግባት ሴት እንዲደፍሩ ባለጸጋዎችን እንዲያግቱ ያደረገው ብርሃኑ ጁላ የአማራ ፋኖ መጠንከርና ወደ አንድነት መምጣት የራስ መታት ሆኖበታል። ማለት ዘራፊ ነው፣ ፋኖ ማለት ባንዳ ነው፣ ፋኖ ማለት የተበታተነ ታጣቂ ቡድን ነው በማለት በአገዛዙ ሚዲያዎች ላይ ውስኪ እየጠጣ ዲስኩር ሲደሰኩ የሚውለው በአሽቃባጭነት የአብይን ስልጣን ለማራዘም ወታደሩን እንደ መሳሪያ ለመጠቀም ቃል ገብቶ ለኦሮሞ ይህ ስልጣን በድጋሚ አይገኝም በማለት በአብይ አህመድ ያለ ወታደራዊ ህግና ስርዓት የፊልድ ማርሻልነት ክብርን አግኝቶ ሙሉ ቤተሰቦቹን የህይወት ዘመን ጡረተኛ ያደረገው የቀድሞ ምርኮኛ ብርሃኑ ጁላ የአማራ ፋኖ ብሔራዊ ኃይል ወደ አንድነት በመምጣቱ መደናገጥ ገጥሞታል። እንደ ውስጥ ምንጮቻችን መረጃ ከሆነ ብርሃኑ ጁላ ቤተሰቦቹን ወደ ውጭ ለመላክ በዝግጅት ላይ እንደሚገኝም ታውቋል። ዘመነ ካሴን የፈለጉ ድሮኖች ቁርጥን በውስኪ በሚያወራርዱ የኦሮሞማ ባለስልጣኖች እየተፈረሙ ለ2 ዓመታት ያክል በአማራ ምድር እያንዣበቡ ጀብደኛውን ሳይሆን ንጹሐንን ህዝቦችንና የተጠመዱ በሬዎችን ሳይቀር እያወደመች ስትመለስ እንደነበረም እውን ነው። አርበኛ ዘመነ ካሴ ከጀግነቱ በላይ በአማኝነቱና በመላው አማራ ህዝብና እናቶች ጸሎት ውሎ የሚገባ ፋኖን የሚመራ የአማራን የዘመናት ጥያቄ የሚያስመልስ መሪ ነው። እናም ጽንፈኛው ተበትኗል፣ የቀሩት ዘራፊዎች ናቸው በማለት ሲናገር የከረመው ብርሃኑ ጁላ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል መቋቋሙንና በጥቅምና በዘመድ ለመጥለፍ የታሰበው ሴራ በአማራ ልጆች መክሸፉን ብልጽግና አምኗል። ይህ ብቻም ሳይሆን ጎጃም፣ ጎንደር፣ ወሎና ሸዋ በአንድ ጠረጴዛ መቀመጣቸው አስቆጭቶታል። አይታገል፣ አይችል፣ አይታረቅ፣ አይሆንለት፣ አይቶ ውርደት ሆኖበት መከላከያና ጥምር ጦር ተብየውን እንደ ቅጠል እያስረገፈ የሚገኘው ብርሃኑ ጁላ አሁን ላይ በተስፋ መቁረጥ ስሜት ወደ ውጭ ለመሰደድ መወሰኑም ተነግሯል። በሌላ መረጃ ፋኖ ዲፋክቶ መንግስት ለመሆኑ ማሳያ የሆነው የዋርካው ምሬና አረጋ ከበደ ወይም ቀንዳውጣው የጉዞ እቅድ ነው። ቀንዳውጣው ከባህር ዳር ደሴ ደርሶ ከደሴ ወደ ኮምቦልቻ ተጉዞ ኮምቦልቻ ደግሞ ወደ ሰቆጣ ሊንቀሳቀስ ሲያስብ ሰሜን ወሎ የሞት ቀጠና መሆኑ ገብቶት የየብስ ትራንስፖርት አልጠቀምም ያለው የዛሬ ሳምንት አካባቢ ነበር። በሄሊኮፕተር ሰቆጣ ገባ። ጽንፈኛውን ኃይል በደንብ አጽድተናል፣ ከዚህ ቀደም ከነበረባቸው አካባቢዎች ሙሉ በሙሉ ለቋል፣ ጥቁር አስፋልቱን አስለቅቀን እኛ ተቆጣጥረናል፣ ከወረዳ ወረዳና ከቀበሌ ቀበሌ ነፃ ቀጠና ፈጥረናል ብለው ፕሮፓጋንዳ ሊነፉ አስበው የማይቻል መሆኑን ሲያውቅ በሰማይ ብረር አሉት። በየብስ ይሞከራል ብለው የሰሜን ምስራቅ እዝ ወታደር የቡድንና ነፍስ ወከፍ መሳሪያ ብረት ለበስ ፒምፒዎች ጭምር ይዞ ለእጀባ ዝግጁ ሆኖ ነበር። ቀንዳውጣ ከኮምቦልቻ ተነስቶ በባቲና በጭፍራ እንዲሁም በቆቦና በኮረም አቆራርጦ ለመጓዝ እቅድ ተይዞለት የነበረ ቢሆንም ነገር ግን ከጭፍራ ቆቦና ኮረም ያለው መስመር በዋርካው ምሬ ፋኖች ስለተያዘ ጉዞ ተሰረዘ። በሌላ በኩል ላሊበላ ኤርፖርት አርፎ በመኪና ከላሊበላ ወደ ሰቆጣ ለመጓዝ ቢያቅድም አፍባሃ አሳምነው ኮር የሚባለው የዋርካው ጦር ያለበት ስለሆነ አልተቻለም። በመጨረሻም በሄሊኮፕተር ወደ ሰቆጣ ከተማ ተጉዞ ሰቆጣ ከተማ ልዩ ስሙ ፋጢሴክ ተብሎ በሚጠራው አካባቢ ሄሊኮፕተሯ ማረፏን በወቅቱ መረብ ሚዲያ ዘግቦ ነበር። ይህ በእንዲህ እንዳለ ዋርካው ምሬ ወዳጁ ከዋናው የጦር ሰፈሩ ተነስቶ ከደሴ በስተምዕራብ በመጓዝ አውላላ ሜዳ ላይ ህዝቡን አነጋግሮ ታጋዮቹን እያነቃቃ አልፎ አባይን ተሻግሮ ጎጃም የገባው በእግሩ ነበር። ይህ ሁሉ ሲሆን ጉዞውን ለማስተጓጎል ደቡብ እዝ፣ 6ኛ እዝ፣ ምስራቅ እዝ እና ሰሜን ምስራቅ እዝ ከኮማንዶ ክፍለ ጦር ጋር ሆነው የሞት ሽረት ትግል አድርገው ነበር፣ ግን አልተቻሉም። ይህንን ሁሉ ውርጅብኝ ተቋቁመው ወንድሞቻችን የቋሮ አንድነት ጉባኤ ላይ ተሳትፈዋል። ዋርካው ምሬ ወዳጁን በአርበኛ አስረስ ማረ የተመራ ልዑክ አቀባበል ሲያደርግለት የይልማ መርዳሳ አየር ኃይል ድሮኖች ጭምር አከታትሎ በሶማና አባይ በረሃዎች አካባቢ አሰሳ ከማድረግ አልፎ ገደብ ታዳጊ ከተማ ውስጥ ትምህርት ቤት እያጠሩ ያሉ ከ120 በላይ ንጹሐንን መጨፍጨፉ አይዘነጋም። መንግስት ያልሞከረው መሳሪያ አልነበረም። ነገር ግን በምስራቅ ጎጃም ግንባር ለአባይ ወንዝ ተፋሰስ ቅርብ በሆኑ አካባቢዎች የሚንቀሳቀሱት የበላይ ዘለቀና ሳሙኤል አወቀ ክፍለ ጦሮች ከዋርካው አጃቢዎች ጋር ሆነው ከበባውን ሰባብረው ያሰቡበት ቦታ መድረስ የቻሉት የፋኖ አቅም ከመንግስት በልጦ እንጂ መንግስት አቅሙን አሟጦ ስላልተጠቀመ አልነበረም። ከምዕራብ ወሎ የተለያዩ ወረዳዎች የ801ኛ ኮር ሰራዊት ወጥቶ ወደ መሃል ሳይንት፣ ወግዲና መካነ ሰላም ተጠግቶ በራውን በመውረር ወደ አባይ ወንዝ ሞርተርና ዙ 23 ሲወረውር ውሎ ቢያድርም ምንም አላመጣም። ይልቁንስ በወግዲ ግንባር የደቡብ እዙ ኮሎኔል ምክር ምስጋናው በስናይፐር ሲመታ፣ ሌላ መቶ አለቃ
መቶ አለቃ ሲረሸን በሰዓታት ውጊያ አንድ ጋንታ እግረኛ ወታደርም ተሸኝቷል። በመሃል ሳይንት ግንባር የተፈጸመው ጀብዱም አይረሳም። የፋኖ አመራሮች ከየቦታው ተንቀሳቅሰው መገናኘታቸው የመንግስት የማድረግ አቅም ማሽቆልቆሉንና ፋኖ በፈለገ ሰዓት የትም መግባት እንደሚችል አስረጅ ምክንያት ነው። በመጨረሻም ፋኖ ህልሙ እውን እየሆነ ይመስላል። ኤርትራ ጦሯን አስጠግታለች። የቀጠናው ግጭት መልኩን እያሰፋ ይመስላል። ከስልጣን ፖለቲካ ወደ ቀጠናዊ ህልውና ጥያቄ ተሸጋግሯል። በሄሜቲ የሚመራውና ሱዳንን ለሁለት ከፍሎ የራሱን መንግስት የመሰረተው የሱዳን ፈጥኖ ደራሽ ኃይል ሰሞኑን መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገው የአልቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ጥቃት ማውደሙ ይታወሳል። በዚህም የአልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎ የኤርትራ የባህር ላይ ፓይሬት ጀልቦች እና ፖርት ሱዳንን እንከለክላለን በሚል ወደ ሱዳን የባህር ጠረፎች አቅንተዋል። በዚህም የታጠቁ ድሮኖች ተጠቅመው ፖርት ሱዳን ላይ እርምጃ እየወሰደ የሚገኘው አርኤስኤፍ ወደ ቀጠናው ያቀናውን የኤርትራ የባህር ኃይል ጀልባዎች ቀይ ባህር ውስጥ ሊያሰጥማቸው እንደሚችል ከወደ አርኤስኤፍ እየወጡ ያሉ መረጃዎች ይጠቁማሉ። በዚህ የተነሳ በቀጠናው ሰፋ ያለ ግጭት እንዳይቀሰቀስም ተሰግቷል። የሱዳን ወታደራዊ መሪ አልቡርሃን ከአንድ ወር በፊት አፕሪል 10 2025 ከኤርትራ ድጋፍ ለማግኘት ወደ አስመራ አቅንተው እንደነበረም ይታወሳል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ